አቶ ገዱ አንዳርጋቸው ምንድነው የሰማነው? ምንድነው በርሶ በኩል ለዚህ ጉዳይ የሚሰጡት አስተያየት? አንድ ግለሰብ ነኝ። አንድ ግለሰብ በዚህ ሀገር በነጻነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ በየቦታው እየተገደለ እየተፈናቀለ። ሚኒስቴር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለሕዝብ ለሀገር ለጋራ ጉዳዮች መስራት ነው። ሕዝብ የተጣለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው። አርሲ አስኮ ማህበረሰብ ማንም ከጥቃት ሊጠብቀው የሚችል አካል ከማጣት የተነሳ ራሱን በመደራጀት በተወሰደው ከፍተኛ እርምጃ በአንድ ቀን 25 አባላትን ማርከናል ነው ያሉት። ውድ በዓል እንኳን አደረሳችሁ መልእክት ቢተላለፍም ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። አመድ መጥፋት አነጋጋሪ ነው። ያው በአብዛኛው ከጤና ጋር የተያያዘ እንደሆነ ነው አብዛኛው መላምቶች የሚያሳዩት። አብይ ጤነኛ ነው። ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። ሰላም እንዴት ናችሁ? በአዳዲስና ወቅታዊ መረጃዎች ተመልሼ መጣሁኝ። ገዱ አንዳርጋቸው ሰሞኑን በፓርኪንግ ስራ ላይ ተሰማርተው እያለ አንድ ግለሰብ ቀርጾ ባጋራው ቪዲዮ ላይ እጅግ በጣም ደስ የሚልና አንጀትን የሚያርስ ምላሽ ሰጥተዋል። ምንድነው ያሉት የሚለውን በዚህ ቪዲዮ የምንመለከት ይሆናል። በአርሲ አሰኮ ማህበረሰብ ላይ በሚደርሰው ጥቃት ማንም ሰው ኃላፊነቱን ወስዶ ሊያስቆምላቸው ስላልቻለ ራሳቸው ተደራጅተው ራሳቸውን እየተከላከሉ እንደሆነና ጥላትንም ጭምር እየማረኩ እንደሆነ መረጃዎች እየወጡ ይገኛሉ። ጠቅላይ ሚኒስቴሩ ከዓይናችን ከተሰወሩ ቀናቶችን ማስቆጠራቸውን ተከትሎ ብዙዎች ሀሳብና አስተያየታቸውን እየሰጡ ይገኛሉ። ጭንቅላታቸውን ታመው ነው፣ ውጭም ክትትል እያደረጉ ነው። አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ጀግናውና ታማኙ ገዱ አንዳርጋቸው በሰሞኑ ጉዳይ የሰጡትን ምላሽ እናስቀድም። አመሰግናለሁ። ዶክተር ገዱ አንዳርጋቸው የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር እንደዚሁም የአማራ ክልል ፕሬዝዳንት አሁን በስደት ነው የሚገኙት። ሰሞኑን ከእርሶ ጋር በተያያዘ አንድ መረጃ በሰፊው ወጥቷል። ከቪዲዮ ጋር ተያይዞ ነው እርሶ በዚህ በአሜሪካ እያደረጉ ያሉትን በቪዲዮ ቀርጾ ለተለያዩ መድረኮች ያበቃ አንድ ግለሰብ ነው። ያንን ተከትሎ ሰፊ መነጋገሪያ ሆኗል። አቶ ገዱ አንዳርጋቸው ምንድነው የሰማነው? ምንድነው በእርሶ በኩል ለዚህ ጉዳይ የሚሰጡት አስተያየት? መሳይ በጣም አመሰግናለሁ። ይህንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እኔ እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገውን ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምንፈልገው እንደሆነ በእውነቱ አላወቁም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድን ነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነጻነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪያም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ በየቦታው እየተገደለ እየተፈናቀለ፣ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ቀርባለሁ። ዶክተር ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ነበሩ። የአማራ ክልል ፕሬዝዳንት፣ የአብይ አህመድ የደህንነት አማካሪ። ከግል ጥቅም አንጻር ከብዙ ነገሮች አንጻር ስንመለከተው አሁን ካሉት የብልጽግና እታች ያሉት አመራሮች እታች ያሉት ካድሬዎች ከላይ ካሉት አንጻር አይደለም በግሎ ማድረግ የሚገባው ነገር እያለ ነገር ግን ያን ሳያደርጉ ቀርተዋል። ይሄንን ነገር በማድረጎ የሚሰማውት በግሎ ስሜት አለ። ይሄ አሁን የተባለውን ስራ በቪዲዮ ቀርጾ ያወጣው ግለሰብ አለ። ያንን በመስራቶ በነበሩበት የስልጣን እርከን ደረጃ አሁን ይህንን ስራ ላይ በመገኘቶ የሚሰማው ስሜት አለ። ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል። አገርን ያህል ነገር ትተህ ስደተኛ መሆን ዞሮ መጥፎ ነገር ነው። ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዚዳንት ሆኜ በፌዴራል ደረጃ ሚኒስቴር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ ለሀገር ለጋራ ጉዳዮች መስራት ነው። ህዝብ የተጣለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው። ለእኔ ለግሌ ነው እየሰራ ያለሁት ማለት ነው። ይሄ እኔ ራሴን ችዬ እዚህ ሀገር ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣውን ነገር የለኝም። አሁን ግን እየኖርኩ ነው። እዚህ ሀገር የሚኖር ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራው። ይሄ ስራ ለእኔ የቤት ኪራይን ለመክፈል የሚያስፈልጉኝ ሌሎች ቢልስ ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችለኝ መንገድ እያገለገለኝ ነው ያለው። እንደውም እኔ ከዚህ ከቆየው
የምመኘው ወደ ሀገር ቶሎ መመለስ ነው። ነገር ግን ከዚህ የምቆይ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራው የበለጠ ኑሮዬን እያሻሻሉ መሄድ ነው እና ምንም እንደውም ወደ አሜሪካ እዚህ ሀገር የተለመደ ነገር አለ። ከሲስተሙ ውስጥ እንደዚህ እያልክ ነው ቀስ እያልክ ነው የምትገባው እና እንደውም ሳልቸገር እንትን ሳልል ራሴን በራሴ ለማስተዳደር መቻሌ በእውነቱ ለመናገር ኩራት ነው የሚሰማኝ፣ ክብር ነው የሚሰማኝ። ዶክተር ገዱ አንዳርጋቸው በኢህአዴግም ጊዜ ነበሩ፣ በብልጽግናም ጊዜ ነበሩ። ሀብት ለማግኘት ገንዘብ ለቤተሰብም ለራሱም ለወደፊት ለጡረታም ይሆን ለማትረፍና ለማቆየት እድሉ ነበረ። ያንን ያላደረጉት ግን ለምንድን ነው? ምክንያቱም አንዳንዶች እንኳን አይደለም እርሶ ባሉበት የፌዴራል ከፍተኛ የስልጣን እርከን ላይ ይቅርና የወረዳ ባለስልጣን ሲሆኑ እንዴት ሀብት እናገብሳለን፣ እንዴት የራሳችንን የወደፊት ህይወት እናደላድላለን የሚሉ ባለስልጣናት በሞሉበት እርሶ ያንን ማድረግ ያልቻሉበት እንደው ያንን ነገር እንደው ማወቅ ስለፈለግን ነው። ለምን አላደረጉም? እንግዲህ እንደ ሰው ሊለያይ ይችላል። በምልህ ህገወጥ እኮ ነው። ያ እንድታስተዳድር ነው የተሰጠህ እንጂ ለግል ጥቅም ልታውለው አለ ማለት። በዛ የምሰራበት ጊዜ መንግስት ደሞዝ ይከፍለኛል። የሚከፈለኝ እንደሌላው መንግስት ሰራተኛ አለ። ከዛ በተረፈ ህዝብና የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም፣ ከሞራል አኳያም ትክክል አይደለም። እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ፣ የማምንበት ያን ዓላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮ እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወስጄ ብዬ አስቤውም አላውቅም። ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ህሊና እንዲኖረኝ አግዞኛል። አሁን በዚህ የምሰራውን ስራ እንደው ሌላው ሰው የተለያየ ስያሜ ሊሰጠው ይችላል። ለእኔ ክብር ነው የሚሰማኝ መሳይ እና ለኛ አስተያየቴ ነው። በጣም አመሰግናለሁ። እንደሰማችሁት ነው። እንደው በእኛ ሀገር ስንነገር የነበረው አባባል አለ፣ ሲሾም ያልበላ ሲሻር ይቆጨዋል የሚል። እሱን እየተነገርን ታዲያ እኚህ አባት ፓርኪንግ እየሰሩ ሲያዩ አለመደንገጥ፣ የሆነ ነገር አለማለት ይቻላል። ምክንያቱም ከስር ጀምሮ ስናድግ በአባባሎቻችንም በትራቶቻችንም ጭምር እየሰማን ያለ ነው እያየንም ያለው ነገር እንደዛ ስለሆነ እኛ አባት ደግሞ ከዛ ለየት ብለው ትክክለኛ ታማኝ ሆነው ቃላቸውን ጠብቀው የተሾሙበትን አገልግሎታቸውን የሚያውቁ ለህዝብ ነው የተሾምኩት አሉ። እጅግ በጣም የሚገርም ንግግር፣ የሚገርም መልስ ነው። ደግሞ ከእንትናቸው በላይ መልሳቸው ደግሞ ይደንቃል። እኔ የተሾምኩት ለህዝብ ነው፣ ህዝቡን ለማገልገል ነው እንጂ እንዴት አድርጌ ያን ህዝብ በህዝብዬ የራሴን ሀብት አካብታለሁ ብዬ አይደለም። ታማኝ አገልጋይነትን በተግባር ያሳዩ። በዚህ ውሸታም በበዛበት ዘመን፣ ሌባ በበዛበት ዘመን፣ ሙስና በበዛበት ዘመን እንደዚህ አይነት እንቁ ሰው ማግኘት፣ ትክክለኛውን ኑሮ የሚኖሩ ትክክለኛውን የእግዚአብሔርን ቃል የሚተገብሩ ትክክለኛውን የአይምሮ ሰላም የሚሰጥ ነገር የሚያደርጉ ሰው መሆንንም ጭምር ያሳዩን ድንቅ አባት ናቸው። እዚህ ጋር እንደተናገሩት እንግዲህ ከዚህ የተሻለ ኑሮ ከዚህ የተሻለ ስራ መስራት እፈልጋለሁ ብለዋል። ስለዚህ እዛ ያላችሁ በጣም ብዙ አላችሁ መቼም ኢትዮጵያውያን ባለሀብቶች ከዚህ በላይ የሚሰሩበትን ከዚህ በላይ ጥሩ ሁኔታ ጥሩ ስራ የሚሰሩበትን እድል ልታመቻቹላቸው ይገባል። በእርግጠኝነት ይሄ ቪዲዮ የቀረጸው አካል ለመሳቅ ለመሳለቅ እንደዚህ አይ ምናምን ለማለት ነበር፣ እሳቸውን ለማውረድ ለማንቋሸሽ ሞራሊ ለመጉዳት። ነገር ግን በጣም እርግጠኛ ሁኝ የምናገረው እኔ ደግሞ ይሄ ቪዲዮ ታሪካቸውን ይቀይረዋል። ይሄ ቪዲዮ ታሪክን የሚቀይር ቪዲዮ ነው የሚሆነው። እግዚአብሔር ለክፉ የተወረወረን ድንጋይ ለበጎ መመለስ ይችልበታል። እግዚአብሔር ታሪክን መቀየር ይችልበታል። ሰሞኑን እያየን ነው እንዴት ታሪክ እንደሚቀየር በታሪኮቻችንም እየሰማን የመጣ ነው። ምን ጊዜም እግዚአብሔርን የታመነ ሰው፣ እግዚአብሔርን በትዕግስት የጠበቀ ሰው፣ እሱ የሚለውን ነገር የሚያደርግ ሰው ለጊዜው የሚጎዳ ይመስላል። ለጊዜው ቻሌንጅ ፉል የሆነ ላይፍ የሚኖር ይመስላል። ግን መጨረሻ ላይ እግዚአብሔር ሲክስ ደግሞ እግዚአብሔር ሲመልስ ደግሞ በፊት እንዳልነበረ ነው የሚያደርገው። እግዚአብሔር ታሪክ ቀያሪ አምላክ ነው። ታሪክን ይቀይራል። እና ምንድነው የምትጠብቁት? እዛ ያላችሁ ባለሀብቶች፣ እዛ ያላችሁ ምሁራን በእርግጠኝነት በእውቀታቸውም ጭምር ማገልገል የሚችሉ አባት ናቸው። ጉልበታቸው ብቻ አይደለም። እንደውም አሁን ላይ ጉልበታቸው እየደከመ ነው። ቁጭ ብለው በእውቀታቸው የሚያገለግሉበትን የስራ እድል ልታመቻቹላቸው ይገባል። ታምነው ህዝቡን ያገለግሉ አባት ናቸው። በታማኝነት ለህዝቡ ድምጽ የሆኑ አባት ናቸው። አሁንም ብቻ ሳይሆን አሁን በዚህ ሁኔታ ሆነው እንኳን ለህዝቡ ድምጽ እየሆኑ ነው። እዛ ላሉ ተቸገሩ፣ እዛ ላሉ ድምጽ ሆኑ። አያቸው አይደል? አሁን ራሱ ሲጠየቁ የራሳቸውን አይደለም ስለ ራሳቸው ብቻ አይደለም ያወሩት፣ ስለ ህዝቡ አውርተዋል፣ ስለ ህዝቡ ድምጽ ሆነዋል በዚህ ሁኔታ ላይ ሆነው እንኳን። ስለዚህ ማድረግ ያለብንን ነገር ልናደርግ ይገባል። ይህ የሁሉም ኢትዮጵያዊ ግዴታም ጭምር ነው። እሳቸውን እናንተስ እንዴት አያችሁት? ምን ሐሳብ አስተያየት አላችሁ? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላኛው መረጃ ስናቀና ደግሞ ወደ አርሲ አሰኮ ነው የምንሄደው።
አርሲ አሰኮ ላይ የሚኖሩ ንጹሃኖች ራሳቸውን መከላከል ጀምረዋል። አርሲ አስኮ ማህበረሰብ ማንም ከጥቃት ሊጠብቀው የሚችል አካል ከማጣት የተነሳ ራሱን በመደራጀት እንግዲህ ሲገለው ሲያሳድደው በነበረው ኃይል ላይ ሸኔ ተብሎ ይጠራል። እነሱ ሸኔ ነው የሚሉት። ሌሎቹ ሰዎች ደግሞ አክራሪ የእስልምና እምነት ተከታይ የሆኑ የኦሮሞ ተወላጆች እንደሆኑ ይገልጻሉ። በተወሰደው ከፍተኛ እርምጃ በአንድ ቀን 25 አባላትን ማርከናል ነው ያሉት። 5 የአክራሪውን አባላት ማርከላል፣ 10 ህይወታቸው አልፈዋል ብለዋል። አካባቢ ነዋሪ ራሱን ታጥቆ መከላከል ላይ እንደሆነ ነው የገለጹት። በጽንፈኛው ላይ የተወሰደ ያለው ማጥቃት አሁንም በከፍተኛ ሁኔታ መቀጠሉን ነው መረጃዎች የሚያሳዩት። የጽንፈኛ አክራሪ ቡድን ቤተክርስቲያንን ሲያቃጥል ክርስቲያኑንና ሌላውን ክልል ሙስሊም መጤ በማለት ከሌላ ክልል የመጣውን ሙስሊም ጭምር መጤ በማለት ሲገድል፣ እህቶችን ህፃናትን ሲደፍር የተለያዩ ችግር ሲያደርስ እንደነበረ ገልጸዋል። አሁን ግን መገደል ይቁም በሚል የአካባቢው ማህበረሰብ ታጥቆ ራሱን መከላከል ጀምረዋል ብለዋል። ይህ መንግስት ይደግፋል አይደገፍም የሚለው ሌላ ጊዜ ነው የምናየው። ብዙ ጊዜ እዛ አካባቢ አርሲ የወረዳ ቀበሌ አስተዳደሮች ከነዚሁ የታጠቁ ኃይሎች ጋር በቅንጅት ስለሚሰሩ ብዙ ጊዜ እንግዲህ ከዚህ ችግር ለመዳን አልቻሉም። አሁን ግን በቃ የሚሞተው ሰው ሞት በእያንዳንዱ ቤት እያንኳኳ ስለሆነ የግዴታ ሞትን ፈርተን በጸጥታ ከመቀመጥ ታጥቀን ራሳችንን መከላከል ይሻላል የሚል እርምጃ ውስጥ እንደገቡ የተነገረ ነው። ይሄ በሁሉም ቦታ ላይ እንዲህ አይነት ምልክቶች ተጠናክረው ቀጥለዋል። መንግስት የህዝብን ሰላምና ደህንነት ማስጠበቅ ካልቻለ አለመቻለ ብቻ ሳይሆን የህዝብን ሰላምና ጸጥታ በማወክም ቀጥተኛ በተዘዋዋሪ ተሳታፊ በሆነበት ሁኔታ ውስጥ እንደ ማህበረሰብ ምን መደረግ አለበት የሚለው አጠያያቂ ስለሆነ ከ3 ከ4 ዓመት ሞትና ስደት እንግልት በኋላ አንድ ማህበረሰብ ወደዚህ አይነት ድምዳሜ ቢደርስ የሚፈረድበት አይመስለኝም። እባካችሁን ድምጽ ሁኑን፣ እባካችሁን ፍትህ አሰጡን፣ እባካችሁን ፍትህ ስጡንም ጭምር እያለ ይህ የአርሲ ንጹሃን ማህበረሰብ ሲጮህ ድምፁን ሲያሰማ አይተናል፣ ሰምተናል። ቤተክርስቲያኑ ቤተ እምነቱ ሲቃጠልበት ለረዥም ዓመታት እንደ ቅርስ አስቀምጦት የነበረውን ቤተ እምነቱ ሲቃጠል ሲወድም ንብረቱ ሲቃጠል ሲሳደድ አንገቱ ላይ ማተብ ስላለ ብቻ ሲንቋሸሽ ኑሯል፣ ሰነባብቷል ከረዥም ዓመታት ጀምሮ ማለት ነው። ነገር ግን አይደለም ይቅርና ምላሽ ሊሰጥ አይደለም ይቅርና ተገቢውን እርምጃ ሊሰጥ ይቅርና ለእንደዚህ የሚያደርጉትንም አካል እነዚህ እንዲያደርጉ የሚተባበሩትንም አካል እየሸለሙ እያለበሱ እያየን ነበረ። ነገር ግን መሬት ላይ የሚደረገው ግፍ የእውነት በጣም ነው የሚዘገነው ብታዩ ማለት ነው። ዩቲዩብ አይፈቅድም። ብዙ ቪዲዮዎችን ሰርቼ አስወርዶብኛል። ምን አይነት ግፍ እንደሚደረግ ምን አይነት ሰቆቃ እንደሚደረግ በዛ ሀገር ላይ ማለት ነው። አንገታቸው ላይ ማህተብ ስላለ ብቻ ከሌላ ቦታ ስለመጡ ብቻ ይህንን ተከትሎ በቃ እንደውም ወደ ሀገራችን መልሱን ብለውም እየጮሁ ነበር። ድሮም ቢሆን መንግስት ነው ከነበሩበት ቦታ ወደ ሌላ ቦታ የወሰዳቸው። ያን ቦታ አልምተውት አፍርተውት አገራችን ነው ብለው ተቀምጠውበት ቤተ እምነት ሰርተውበት እንደዛ ካደረጉ በኋላ ደግሞ ሲጨፈጨፉ በተመሳሳይ ሁኔታ መንግስትን ሲጠይቁ ምላሽ ካልሰጣቸው በእጃቸው እርምጃ መውሰድ ተገቢም ነው ግዴታም ጭምር ነውና ይህንን ስላደረጉ አሁን ሊበረታቱ ነው የሚገባው። እንግዲህ በኋላም ጥሩ የሆነ አጸፋዊ መልስ እንደሚሰጡ ተስፋ አለኝ። ይበቃል፣ ከዚህ በላይ ይበቃል። የንጹሃኑ ደም እንዲሁ በከንቱ አይፈስም። በቅድሚያም ሰበር መረጃ። በትናንትናው ዕለት ምሽት በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ለ1501ኛው የመውሊድ በዓል እንኳን አደረሳችሁ መልእክት ቢተላለፍም ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። አብይ በልዩ ድምቀት ባስጀመሩት የምክክር ኮሚሽኑ የመዝጊያ ስነ ስርዓት ላይ የቀድሞ የኬንያ ፕሬዝዳንትን ጨምሮ ሌሎች የአውሮፓ አምባሳደሮች ቢጋበዙም እንግዶቻቸውን ሲቀበሉ አልታዩም። ይባስ ብሎ እንደ ሰርጋቸው ሲጠብቁት በቆዩት የኮሚሽኑ የመዝጊያ ስነ ስርዓት ላይ አለመገኘታቸው የስብሰባውን ተሳታፊዎች ብቻ ሳይሆን ቀደም ባሉት ቀናት በአብይ ተጋብዘው የመጡትን እነ ኡሁሩ ኬንያታን ጭምር ማስገረሙ ታውቋል። አንዳንድ ከፍተኛ የብልጽግና ሹማምንት አብይ ለአነስተኛ ሕክምናና ለቼካፕ ሁልጊዜ ሕክምና ወደሚከታተሉበት አቡዳቢ ሆስፒታል እንዳቀኑ ቢናገሩም አንዳንዶች ግን ችግሩ አነስተኛ ቢሆን ቢያንስ በመዝጊያው ስነ ስርዓት ላይ ይገኙ ነበር በማለት ከበድ ያለ ሕክምና ላይ ሳይሆኑ እንዳልቀረ ነው የተናገሩት። የአቡዳቢ ሆስፒታል ምንጮችም የህመማቸውን ደረጃና ያሉበት ሁኔታ ማወቅ ባይችሉም ሰውየው ሕክምና ላይ ስለመሆናቸው ግን ጠቁመዋል። ይህ በእንዲህ እንዳለ ነው በትናንትናው ዕለት በፌስቡክ ገጻቸው ላይ በነ ዳንኤል ክብረት አማካኝነት የእንኳን አደረሳችሁ የመውሊድ መልእክት እየተላለፈው ኢትዮጵያ ቴሌቪዥንን ፋናንና ዋልታን ጨምሮ እንደ አሚኮና እንደ ኦቤን ያሉ የብልጽግና ልሳኖችም ጠቅላይ ሚኒስትሩ ቀደም ሲል ካደረጓቸው ንግግሮች እየቀነጨቡ ማሰማታቸውን ቀጥለዋል። ሚዲያዎቹ ይህን እንዲያደርጉ የታዘዙትም በዳንኤል ክብረት አማካኝነት ስለመሆኑ ለደሬ ኒውስ የደረሰው የጽሑፍ ማስረጃ ያመለክታል። አብይ ተሽሏቸው በቶሎ ወደ ስራቸው ይመለሱ ሲሆን ወይስ ሕክምናቸው ገና ለብዙ ቀናት ይራዘማል የሚለውን ጉዳይ ለጊዜው ማረጋገጥ አልተቻለም። የአብይ አህመድን ከመድረክ መጥፋት ተከትሎ ባልደረባዬ ፋሲልም አጭር አስተያየቱን አስፍረዋል።
የሰውየውን መጥፋት ተከትሎ የተፈጠረውን የህዝብ ትኩረት ለማስረሳት በየቀኑ ብዙ አጀንዳዎች እየተለቀቁ ነው። በውጭ ሀገራት ቢሆኑ ጋዜጠኞች አነፍንፈው ይደርሱበት ነበር። መንግስትም ተገዶ መግለጫ ይሰጥ ነበር። ታይታ ወዳዶ አብይ ግን አቡዳቢ ከከተመ ሰነበተ። አሁን የመንግስቱ ሚዲያ ሁሉ አብይ ኢትዮጵያ ውስጥ ያለ እንዲመስል የቀድሞ ንግግሮችን በየደቂቃው እየለጠፉ ነው። የአብይ ህመም ከባድም ይሁን ቀላል፣ የጭንቅላትም ይሁን የልብ መንግስት ለህዝብ መረጃ መስጠት አለበት። በየቀኑ ተልካሻ አጀንዳዎችን እየለቀቁ የህዝብን ትኩረት ለማስረሳት መሞከር ብዙ ርቀት አያስኬድም ብሏል ባልደረባዬ ፋሲል። እያመር ጤነኛ ነው። ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህ በፊት የእሱን ሜካፕ የሚሰሩ ልጆች አሉ፣ እሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሆነ እንደ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው። እንደተባለው እንግዲህ ብዙ መረጃዎች ብዙ ሚዲያዎችም ጭምር እየተናገሩ ያሉት ጠቅላዩ እየጠፉት ታመው ነው። ከዚህ በፊትም ያማቸዋል ጭንቅላታቸውን። ስለዚህ በሆነ ጊዜ ኢንተርቫል ወደ ውጭ እየሄዱ እንደሚታከሙ አብዛኛውን በሚባል ደረጃ ሚዲያዎች እየዘገቡት ይገኛሉ። ይህም ከሆነ ሰነባብተዋል። ነገር ግን አሁንም ድረስ ይመጣሉ እየተባለ እየተጠበቀ አለመምጣታቸው፣ ጭራሹኑ ደግሞ የምክክር ኮሚሽኑ ማጠናቀቂያ ላይ አለመገኘታቸው ጉዳዩን በጣም እያባባሰውና ሰው የት አለ መሪው የት ነው ያሉት እያለ ይገኛል። ኢትዮጵያውያንም ብቻም ሳይሆኑ ከውጭ አገርም ጭምር ተጋብዘው የመጡ እንግዳዎች የት ነው ያሉት ጠቅላዩ እያሉ ጤናውን ምላሽ ግን ጭንቅላታቸውን ታመው ክትትል ላይ እንዳሉ ነው። በተቃራኒው ደግሞ ሌሎች መረጃዎችም እየወጡ ይገኛሉ። እነሱ እንመልከት። አሁን አብይ አህመድ የት ነው ያለ ካላችሁ 11 ወር ሙሉ ያፈሰሰውን የአማራ ደም የግብር ሪፖርት ለጥልቁ አምላክ አቅርቦ ሪፖርት አድርጎ ለሚቀጥለው ዓመት ንጹሃንን የሚጨፈጭፍበትን ቃል ኪዳን አድሶ ነው የሚመጣው። ይሄ የባዕድ አምልኮ የጥቁሩ አምልኮ አምላክ ተከታይ በየዓመቱ 12ኛው ወር ላይ በጠፋ ቁጥር ታመመ፣ ተቀሰፈ፣ ተቆረጠ፣ ተፈለጠ፣ የት ገባ፣ የት ወጣ፣ የትም አልሄደም። ባዕድ አምልኮ ጋር ነው ያለው። ይሄንን እናስተካክል፣ አንሾድ። በስላሴ ስም እኔ የምላችሁ በየዓመቱ ይሄ እቡይ ሰውዬ ከመጣ ጀምሮ ማለት ነው ነሐሴ ላይ ለኪዳነ ምሕረት መውጫ ጀምሮ የት ነው የሚጠፋው? የት ነው የሚደበቀው? የት የሚሄድ ይመስላችኋል? ለማደስ በየዓመቱ የሚደረገው የደም ግብር ለዲያብሎስ ለዘንዶ የሚቀርበው ልዩ የሆነ ስጦታ ምን ይሆን? ሁል ጊዜ ከጠልቁ ጋር ግንኙነት የሚያደርጉ ሰዎች ከልምዳችን አንጻር እንዳየነው በአመት የሆነ ወር ላይ የሆነ ወቅት ላይ እልም ብለው ይጠፋሉ። ታመሙ፣ ታሰሩ፣ የሆነ ነገር ሆኑ ብለው ያስወራሉ። እነሱ ያችን ግብራቸውን ጨርሰው እስከሚመጡ ድረስ። እኔ ግን የደም መሬት አኬልዳማ ሆና ኢትዮጵያ መቅረቷ እጅግ ከሚያንገበግበኝ ወገኖች አንዱ ነው። በተለይ ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያኔ እንዲህ የማንም መቀለጃ የማንም መሳለቂያ ሆና መቅረቷ የአሕዛቡም የኒፍሌማውያንም ያመኑትም ያላመኑትም በተለይ ደግሞ የተዋሕዶ ልጆች ነን የኦርቶዶክስ ልጆች ነን ብላችሁ አብራችሁ ከአጥፊው ጋር አብራችሁ የምትሰሩት ምን አይነት ህሊና ቢሰጣችሁ ነው?
ምን አይነት ሆዳም አደርነት ነው? ምን አይነት ባንዳነት፣ ምን አይነት ሰላቶነት ነው? የእናት ጡት ነካሽ ጌታ ኢየሱስ ክርስቶስ እንደተናገረው እንጀራዬን የበላብኝ ተረከዙን ነሳብኝ ብሎ በመዝሙረ ዳዊት ላይ እንደ ይሁዳ የምትቆጠሩ ናችሁ። ይህ ሁሉ ጥንቅጥ፣ ይህ ሁሉ ውዥንብር፣ ይህ ሁሉ ጭንቀት ሲያልፍ ግን አቤት ላያችሁ ላይ የሚወርደው ማቅ፣ የሚወርደው ጭንቀት፣ የሚወርደው ምጥ መድረሻ ታጣላችሁ። ኢትዮጵያ እንደሆነች ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለውጥ ዘንድ አይችልም። በኤርምያስ 13:23 ላይ እንደተጻፈው ዘንዶውን ገደልክ፣ ለኢትዮጵያውያን ምግባቸውን ሰጣቸው በመዝሙር ላይ እንደተጻፈው በፊቱ ኢትዮጵያውያን ይሰግዳሉ ተብሎ እንደተጻፈው አማሃውን መባውን ስጦታውን ካመጡት ከሰባ ሰገሎች ከነዛ ነገስታት አንደኛዋ ኢትዮጵያዊ ስለሆነ ጃንደረባዋ በህንድኬ ጊዜ የነበረው ባኩስ ኢየሩሳሌም ሊሰግድ ሲሄድ ሲያነብ የነበረው የኢሳያስን መጽሐፍ አውጥቶ ኢሳያስ 53 አውጥቶ የጌታን መሞት መነሳት ነበር፣ የሕማሙን ስቃዩን ነበር ሲያነብ የነበረው። ስለዚህ ኢትዮጵያን እንደ አረመኔ፣ እንደ አሕዛብ፣ እንደ ክፉ የምትቆጥሩ ወዮላችሁ። እናንተ እስራኤላውያን ሆይ ለኔ እንደ ኢትዮጵያ ልጆች አይደላችሁምን ብሎ ራሱ አምላክ በትንቢት መጽሐፍ አስቀድሞ ከእስራኤል በላይ እንደሚወደን የተናገረልን ህዝቦች ነን። ያ ሁሉ ታሪክ፣ ያ ሁሉ ቅርስ፣ ያ ሁሉ ማንነት ለማጥፋት በ50 ዓመት ውስጥ የተነሳችሁት በጣም የምታሳዝኑ የሐረብና የጣሊያን ወይንም ደግሞ የአውሮፓና የአሜሪካ ገረዶች ትለፋላችሁ፣ መከራ ታያላችሁ። ኢትዮጵያ ግን እጆቿን ወደ እግዚአብሔር ዘርግታለች። መጽሐፍ እንደሚለው ፍጹም ሃይማኖታችንን ተዋህዶ ልታጠፏት አትችሉ፣ አትድከሙ። ዮዲትም ተነስታለች፣ ካቶሊካውያንም ተነስተዋል፣ ደርቡሾችም መጥተዋል፣ ግራኝም መጥተዋል፣ ጣሊያንም መጥተዋል፣ ሁሉም መጥተዋል፣ አልቻሉም። ኢትዮጵያ በፍጹም ሃይማኖቷን አታጠፋም። ብዙ መከራ ታደርሱብናላችሁ፣ ትንሣኤዋን ግን እናያለን። አንተ አጋንንት ሳቢ የእጅህን ታገኛለህ። ከጭንቅላትህ ጀምሮሃል መፈራረስ። አንተ ትፈርሳለህ እንጂ ኢትዮጵያ ትፈርስ፣ ተዋህዶም አጠፋ። ይህንን ወቅ ሰላም ሁኑ። እግዚአብሔር ከእናንተ ጋር ይሁን። ድንግል ማርያም ሀገራችንን በዘርፋፋ ቀሚሷ ትሸፍነልን። እነዚህን አጋንንታዊ አሰራር የሚሰሩትን የመናፍስት ኃይሎችን በሙሉ በልጇ በቅዱስ መስቀሉ ቀጥቅጣ ከሀገራችን በታች ትጣልልን። ምድራችን የደም ምድርና አኬልዳማ ከሆነች ሰነባበተች። ታዲያ ይህ ከቅዱስ መንፈስ ይሆናል ብሎ ማን ይጠብቃል? ይህ የሚሆነው ከመጥፎ ወይም ከርኩስ መንፈስ ነው። የሀገሪቱ ልዕልና፣ የህዝቦች አንድነት፣ የህዝቦች ሰላም መሆን የሚወሰነው እንደ መሪው ነው፣ እንደ መሪው ስታተስ ነው፣ መሪው እንዳለበት ሁኔታ ነው ሲሉ አብዛኛው ሰው አስተያየት መስጠት ከጀመረም ቆይቷል። የድሮ መሪዎቻችንን ብንመለከት ከእግዚአብሔር ጋር ያላቸው ቁርኝነት፣ እግዚአብሔርን እንዴት እንደሚፈሩ ወይም ፈርሃ እግዚአብሔር ያለባቸው ኢቭን ሰይፋቸውም ጭምር ጠላት የሚሰየፉበት ሰይፍ ላይ ጭምር ኃይላችን እግዚአብሔር ነው እያሉ ይጽፉ ነበረ፣ ነገስታቶች ማለት ነው። በዛ ወቅትም የነበሩ ማህበረሰቦች ሰላም ያላቸው፣ ሀገራቸውን በተለያየ ጥበብ የሚያሳምሩ፣ ጥላት ቢመጣ እንኳን ጥላት በተለያየ ትልልቅ መሳሪያ ሲመጣ እነሱ ግን ስመ እግዚአብሔርን ጠርተው በእግዚአብሔር ኃይል የሚያሸንፉ ነበር። ይህንን እንዲሆን ያደረገው መሪዎች ያሉበት ስታተስ፣ መሪዎች እግዚአብሔር ጋር ያላቸው የመሪዎች ሃይማኖት ነው እና አሁን ላይ ደግሞ ህዝቡ እንደዚህ እንዲሆን፣ ምድራችን እንደዚህ እንድትሆን የተደረገው የመሪው ስታተስ ነው። መቼም ብርሃንና ጨለማ ህብረት የለውም እና ብርሃን ያለበት ነገር ከሆኑ መሪዎቻችን ወይም ከላይ የሚመሩና አካል ያሉበት ቅድስና ከሆነ ህዝቡም አንድነቱ ይጠበቃል፣ ሰላሙ ይጠበቃል፣ በሄደበት ውሎ ማደር ይችላል። ነገር ግን ከላይ ያለው አካል በተቃራኒው ከሆነ ህዝቡ አሁን ያለንበትን ሰፈሪንግ ምድራችንም በተመሳሳይ ሁኔታ አባቶቻችን እንደሚሉት ደም በሚፈስበት ምድር በታሪክ ዝናብ አይዘንብም፣ እግዚአብሔር ዝናብን ይከለክላል ይላሉና አሁንም ደግሞ ስለፍነውን ክረምት ተመልክታቸዋል። ዝናብ የሚባል ነገር የለም። ወገኖቻችን በተለያየ ቦታ ድርቅ እየመታቸው በረሃብ እየሞቱ ጭምር ነውና ይህንን ዘመን አሁንም እግዚአብሔር በቃችሁ ብሎ እሱ ራሱ የምህረቱን እጅ ጣልቃ አስገብቶ ካላሳለፈልንና ደጉን ጊዜ ሰላም የሚመጣበትን ጊዜ ካላመጣልን ጉዳዩ በጣም አሳሳቢ ነው። አሁን ካለንበት ነገር በላይ የሚመጣው ያስፈራል፣ በዚህ ከቀጠልን ማለት ነው። የሰላም አምላክ ሰላሙን ያውርድልን። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ጨርቆዩ እንደምን በረታች ዳነይ ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ። ይህችን ዓመት ደግሞ
አንተ ቤት ተወኝ ወዳጄ መውደድ ፍቅር አስለቀሰኝ ወዳጄ መውደድ ፍቅር አስለቀሰኝ የአሕዛብን ፍቃድ ያደረኩበት ቀን እንደምን ቆጠር ገብቶ በኔ ዘመን ካወኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩ የኔ አይደል ጌታዬ ካወኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩ የኔ አይደል ጌታዬ